ከሁለት ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው ከእግዚአብሔር በታች እናንተ ጸሎት እማማ ተስፋ ቆርጦ ተኝተዋል። እንቀስቅሳቸው። ይሄ በሽታ ሲንቀሳቀሳቸው እማማ እማዬ እናቴ፣ እኛ ደግሞ እስካሁን አልተኛንም። እዚህ ላይ ብለ ቁጭ ብለ አላህ ይስጥልኝ። አሜን። በማየቴ በጣም ደስ ብሎኛል። ቅድም ተስፋ ቆርጦ ነበሩ 4 ሚሊዮን ብር አይሞላም ብለው አይደል የተኙት። አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆነ። አንተ ሰውዬ ድምጽስ እንዴት ሆነ? ያንተ ድምጽስ እንዴት ሆነ? አመቱን ሙሉ ምስኪን ስትረዳ የነበርከው ሰውዬ ድምጽ እንዴት ሆነ? አሮጊት አትል ሽማግሌ አትል እግር አጥበ እጃቸውን አጥበ ሰውነታቸውን አጥበ ልብስ ገዝተ ስታለብስ የነበረው እንጨት ሲሰከሙ ከነሱ ጋር ተሸክመ ስትረዳ የነበረው ከገጠር እስከ ከተማ እየሄድክ ምስኪኖችን ስትረዳ የነበረው ከአመት እስከ አመት ያንተ ቮይስ ያንተ ድምጽስ እንዴት ሆነ? ምንድነው? እንዴት ወዴት ሆነ? ለምን አትነግረን? ኢትዮጵያ ረሳችሁት። እናንተ እንደዚህ አይነቱን ደግ ምስኪን ሰውዬ ትታችሁ ቂጥ ስራጭና ጭንጭን ስር የሚሮጥን አበረታቱ። ጎበዞች ናችሁ። ያንተ ድምጽስ እንዴት ሆነ? ማስተር አብነት እስቲ ንገረን በእናትህ። ብረሳ ጎፋ ላይ ሆነው እንደዛ ጭቃ በጭቃ የሆነ ከመንግስት ቀድመ እዛ ቦታ የተገኘው ከአይኔ አይጠፋም። የምሬን ነው፣ ከአይኔ አይጠፋም። ማስተር አብነት ዋሽቶናል። ማስተር አብነት አታሎናል። አይደለም እናንተ ለምታውቁት እኛ ጓደኞቹ የቅርብ ወዳጆቹ ለሆኑ ሰዎችም ዋሽቶናል። ይህንንም ነገር ከሱ የምጠብቀው ጉዳይ አልነበረም። እስካሁን ድረስም ይህንን አለማየቴ ያበሳጨኛል፣ ያናደኛል። ስንቶቻችሁ ማስተር አብነት በብዙ ህመምና በብዙ ስቃይ ውስጥ ሆኖ እናቶችን ሲረዳ ሲያግዝ አይታችሁታል። ብዙ ጊዜ የህመም ስቃይ ውስጥ ሆኖ እንደታመመ አንድ ቀንም ነግሮን አያውቅም። በሚዘዋወርባቸው የገጠር አካባቢዎች መኪና ውስጥ ፍራሽ አንጥፎ እንደሚተኛ ቅርብ ጊዜ ነው እኔም የደረስኩበት። ይሄ ለትውልዱ መልካምና ምሳሌ የሆነው ዛሬ አንድ ነገር ላስቸግራችሁ እያለ ማስተር አብነት 2025 ቲክታክ ክሬቲቭ አዋርድ ታጭተን ሳንቀጣጠር ተገናኘን። የሆዱን ማውጋት ጀመርን። ስራዎችንም እንደሚወዳቸው አበሰረልኝ። ከእኔ በእጅጉ የተሻለ ዕውቀትና ልምዱን በትሁት ባህሪው ካጠገቤ ቁጭ ብሎ በሚገባኝ ቃላት ይመክረኝ ጀመር። ማድረግ ያለብኝን ሐሳብ ሰጠኝ። ከመንገዱ መንገድ መራኝ። እኔ ከጎንህ ነኝ የሚል ብርታትን የሚዘራ ተስፋን የሚያድስ ብዙ አብሮነቱን ፈቀደልኝ። ማስታወቂያዎች ሲመጡልህ ከጎንህ ነኝ ብሎ የቲክታኩን እንጀራ ጋገረልኝ። እንዲህ ያሉ ተስፋዎችን እያወራን ሳለ ከመድረክ ስሙ ተጠራ። ከመድረክ ሆኖ ያወራው ቃል ግን ልቤን ረበሸው። እንዲህ አለ። ክብሩን እግዚአብሔር ይውሰድ። አንድ ነገር ብቻ እንድታረጉልኝ እጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ብቻ ትንሽ ከፋኝ። በዚያ ቀን እንኳ ስንት እንዳላለበሰ ከነበረው ታዳሚ በሙሉ በአለባበስ ዝቅ ብሎ የመጣው እሱ ነበር። ስንት እንዳላደመቀ የራሱ አይገደውም። ውድ አልባሳትን የት ሲለብስ አያችሁ? ቅንጡ ሕይወትን የት ሲኖር ሰማችሁ? አይ የሰጪ ቤት። እንግዲህ እንደ መማጸኑ በጸሎታችን እናስበው። እወዳለሁ ማስተር አብነት፣ ራስህን ጠብቅ። በመኖርህ የሚኖሩ አሉና ለምክርህ አመሰግናለሁ። ፓስተርዬ እንወዳለን። ፈጣሪ ጤና ያብዛልን። እናም ወጣቶች እንደሰማችሁ ፈጣሪ ጤና እንዲሰጠኝ በየሃይማኖታችሁ ጸልዩልኝ ብሎ አደራ ብሏቸዋል እና
ጸልዩለት። የሁላችንም ማፍት ነው። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አንዋሪው ስለ ኢትዮጵያ መናኝ ለማስተር አብነት የጻፈ ግጥም ነው። ግጥሙን አነብላችኋለሁ። ማስተር አብነት መልካምን ሲሰራ ለቲክቶክ አይደለም ወይንም ለካሜራ ለነፍሱ ብሎ እንጂ ልቡ የሚራራ ለቪዲዮ አይደለም ለላይክ ቆጠራ ስንቱ ባለጸጋ እያዩ ሲሸሹ ደሃን ሲያንቋሽሹ ያጣን አስተዋሹ ያለውን ለጋሹ ማስተር አብነት ነው ለራበው አጉራሹ ጓዳ ቤቱ ጎሎ ኑሮ ለታወከ በማጣት በችግር ለተንበረከከ ማስተር አብነት ነው ከአምላክ የተላከ ከደግም ደግነት ከቀናም ቀናነት ሙሉ ስብዕና የሰውን ማንነት በገሃድ አይተናል ከማስተር አብነት ለላይክ አይደለም ወይንም ለጭብጨባ ወይንም ለታይታ ፎሎወር ስብሰባ ስለሆነ እንጂ ካንጀቱ የሚሰማው የደሃናት እንባ ዶክትሬት ብንሰጠው አዋርድ ብንሸልመው ለአብነት ትንሽ ነው ፈጣሪ ይክፈለው እኛስ ከፍለንም አንቺ ሁሉም ሰው ስለ ማስተር አብነት መጸለይ ያለበት ደግሞም ጸልዩ እንደ ሃይማኖታችሁ ማስተር አብነት ማለት ልዩ ኢትዮጵያዊ ማለት ነው ማስተር አብነትን ለኢትዮጵያ አሳልፎ የሰጠው እግዚአብሔር ራሱ ነው ማስተር አብነት የሰው ጉዳይ ቢዚ የሚያደርግ ሰው የሰው ድካም ቢዚ የሚያደርግ ሰው የሰው ህመም የሰው ችግር የሰው እንባ ቢዚ የሚያደርግ ሰው በእውነት ስለዚህ ሰው መጸለይ ምንም አይከብደንም ሁላችሁም እንደ ሃይማኖታችሁ በእውነት ስለዚህ ሰው ጸልዩ ማስተር አብነት እግዚአብሔር ይጠብቀው እስቲ ማስተር አብነትን የምትወዱ ሰዎች በኮሜንት ላይ የሆነ ነገር በሉት የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አንዋሪው ስለ ኢትዮጵያ መናኝ ውለታ ማትቆጥር ሰርተ ማትል በቃኝ አገልጋይ ይሉት ቃል ጀግና ያገልጽህም ከዚያ የሚልቅ ነው ከቶ አይመጥንህም ባለህበት ሁሉ በየፍልሚያው ጎራ በሰላም ማስከበር ከሀገር ተሻግረ በየግዳጅ አውዱ በድል ደምቀ ያለ መላው የኢትዮጵያ ጀግናዬ ወታደር ምስጋና ይድረስ ጦርን የሚወድ ወንድማችን ማስተር አብነት ጸልዩልኝ ይላል የኢትዮጵያ ህዝብን በሀገርም ከሀገር ውጭም ይህን ቪዲዮ የምትመለከቱ ኢትዮጵያውያንና ኤርትራውያን የሆናችሁ ሁላችሁ ብዙዎችን ሲረዳ የነበረ ወንድማችን ዛሬ ግን እርዳታ ያስፈልገኛል ሲል ተደምጧል ሰው ብዙ ነገሩ ሊደብቅ ይችላል ነገር ግን ሰውነቴ ህመሜን ሊደብቅልኝ አልቻለም ሁሉም የኢትዮጵያ ህዝብ አይኑን ወደ ማስተር አብነት እንዲያደርግ ጠይቃለሁ አመሰግናለሁ አንድ እንቅልፍ ሳልተኛ ነው የነቃው ጌታ ሆይ ማስተር አብነት እንደነት ፔን ውስጥ ሆነ ነው የሁሉ በጎነት የሁሉ ደግነት የሁሉ ቸርነት እኔ ቃል ያጣሁት እንዴ ራስ ተናገርከው እኮ ስንቱን ሰው በአንድ ሳምንት ውስጥ ደገፍክ ስንቱን ሰው አገዝክ እንዴ ለአንተ መሆን እንዴት አቃተ ማስተር እኛ እኮ በህይወት ስትኖር ነው የምንፈልግ በህይወት እያለክ እኮ ነው የምታስፈልገን በእናት ወደ ራስ ተመልከት እግዚአብሔር በምህረት እጆቹ ይዳብስ እግዚአብሔር በቸርነቱ ያስብ የተመኛውን ጤናን በሙሉ ምንም ሳይጓደል እግዚአብሔር ያድል እግዚአብሔርን ስላንተ ሳስብ ነው ያደርኩት በቃ እንዴት ነው በቃ ይሄን ያክል ሰው የሱን መምጥቶ ለሰው መቆም ይቻለው ምን አይነት የዋህ ሰው እንደሆንክ እና በቃ እስከዛሬ ለሀገር ባለውለታ ሆነሃል አሁን ደግሞ ለራስ ማስተርዬ በጤና እንደምንገናኝ ተስፋ አደርጋለሁ እግዚአብሔር ጨርሶ ይማርልኝ ለማስተር አብነት የጸሎት ጥሪ ቀርቧል። በቲክቶክ በመልካም ስራዎቹ የምናውቀው የታመሙትን በማሳከም የተቸገሩትን በመርዳት የምናውቀው ማስተር አብነት አሁን ላይ ከፍተኛ የሆነ የጤና እክል እንዳጋጠመው ከዚህም በኋላ ደግሞ ወደ ውጭ ሀገር ሄዶ በቅርቡ እንደሚታከም መረጃዎች እየወጡ ይገኛሉ። ስለዚህ የኢትዮጵያ ሕዝብ ሁሉ ጸሎት እንዲያደርግለት ማስተር አብነት ጥሪውን አቅርቧል። ሁላችሁም ጤናው እንዲመለስና በድጋሚ ወደ ስራው ተመልሶ እንድናየው ለማስተር አብነት ጸሎት አድርጉለት። ፈጣሪ ይማርህ። ለተጨማሪ ፈጣንና ትኩስ መረጃዎች ፎሎ እያደረጋችሁ ቤተሰብ
ማስተር አብነትን ከልቤ መውደዴ ማክበሬ እሱን ማድነቄ ማሽቃበጥ ለሚመስላችሁ ሰዎች ይሄ ለእናንተ እናቴ በድህነት ስራ ሳደገችን ሰው ቤት እንኩራ እበታ ወጣ ጨራሮ ለቅማ ነው ሌሎችን ያሳደገችው። እኔ ግን ሰው ቤት ነው በችግር ምክንያት ያደኩም ማለት ነው። በዛ ምክንያት ማስተር አብነት በጣም ልወደው ነበር። እናቱ ሲረዳሴ በጣም ነው የሚገርመው፣ በጣም ነው የምወደው፣ በጣም ነው የማከብረው እና ለእናንተ ማሽቃበጥ ሊመስላችሁ ይችላል፣ ግን እኔ አድናቆት ነው፣ ክብር ነው። ፈጣሪ ነው የምላችሁ። እኔ በእምነቴ ነው የምምላችሁ። ነገን አኑር እኔ ከልቤ ነው የምወደው። ይህ ቪዲዮ ደግሞ አሽቃባጭ ለሚለው በቃ ለነሱ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱልኝ። ለብዙ ሰው መድረስ አለበት። የኢትዮጵያ እናቶች ጸልዩልኝ። በበጎ ስራው የሚታወቀው ማስተር አብነት ለበርካቶች መታከም ምክንያት የሆነ ጀግና ወጣት። አብነት ባለፈው 1 ወር ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ የ5 ሰዎችን ህይወት ለመታደግ የቻለ ታላቅ ባለውለታ ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ ሲደርስ የሚታወቀው ማስተር አብነት ዛሬ ላይ ጤናው ታውቋል። ይህ ተወዳጅ በክፉ ቀን ከሰዎች ጎን የማይጠፋው ማስተር አብነት ምንነቱን ያልገለጸው ህመም እንደገጠመው ረጅም ሰዓት መቀመጥ እንደማይችልም ተናግሯል። ማስተር አብነት የኢትዮጵያ እናቶች ጸልዩልኝ ሲልም ተማጽኗል። ይህንን ወጣት የምታውቁ ሁላችሁ በየእምነታችሁ ለዚህ ወጣት ጸልዩ። ለሀገር ለወገን ቋሚ ጠበቃ ነውና ማስተር አብነት እግዚአብሔር አምላክ ምሕረቱን ይላክልህ። በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። ላይብ ላይ ቁጭ ብሎ ለሌሎች ለታመሙት ገንዘብ ሲያሰባስብ እሱ ግን መቀመጥ እንኳን እስካይችል ድረስ በሚያደርሰው ህመም ውስጥ ሆኖ ተኝቶ ሲያደርገው እንደነበርም ገልጿል። እኔ ህመሜንና ችግሬን አውጥቼ በመናገር ሰዎችን ማስጨነቅ አልፈልግም፣ ነገር ግን ስጋ መደበቅ አይችልምና ሰውነቴ ላይ እስኪታወቅ ድረስ ታምም ያለው በመሆኑም ውጭ ሀገር ሂጄ ልታከም ነው ሲል ተናግሯል። ደጉ ትሁቱና የመልካምነት ማሳያው ማስተር አብነት በዚህ ሰዓት ታዲያ የኢትዮጵያ ህዝብ እንዲጸልይለት ጥሪውን አቅርቧል። ማስተር አብነት ታሟል። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም፣ ጤና ነው ያጣሁት። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁም ሪፖስት አድርጋችሁ ለብዙ ሰዎች አድርሱኝ። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። እስከ ዛሬ ሲሰራ የነበረውን መልካም ስራዎች የራሱን ህመም ተቋቁሞ የታመመም ሲሰራ እንደነበረ ተናግሯል። ማስተር አብነት እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝ። ታዲያም ለብዙ ሰዎች መዳን ምክንያት ሆኗል። ልበቀናና ደግ የሆነው ይህ ሰው አሁን ግን ህመሜ እየበረታብኝ ነው እያለ ይገኛል። ታዲያ ከኛ ከሁላችንም አንድ ነገር ይፈልጋል። እሱም ደግሞ ጸሎት ነው። ሁላችሁም ጸልዩልኝ እያላችሁ ይገኛል። ታዲያ ሁላችሁም እንድጸልዩለትና እግዚአብሔር ወደ ሙሉ ጤንነቱ እንዲመልሰው በእግዚአብሔር ፊት እንድታቀርቡት እኔም አሳስባችኋለሁ። መጽሐፍ ቅዱሳችን እንደሚናገረው ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው እንደሚል ለዚህም ሰው እግዚአብሔር ቸርነቱን እንዲያሳይ ሁላችሁም በጸሎታችሁ አስቡት። እስካሁን ደግሞ ላደረገው መልካም ነገር ሁሉ እንወዳለን እያላችሁ ኮመንት ላይ ጻፉልን። እግዚአብሔር ደግሞ ረድቶክ ለምስጋና እንገናኛለን። ጌታ ኢየሱስ ይወዳችኋል። ተባረኩ።